ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የብሔራዊ ተሃድሶ ኮሚሽን በትግራይ ተቋርጦ የነበረውን የዲዲአር ፕሮግራም በነዳጅ እጥረት ምክንያት ተግባራዊ ማድረግ አለመቻሉን አስታወቀ። የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ ጽሕፈት ቤት እንዳለው በአንዳንድ የቴክኒካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ህብረተሰቡ የመቀላቀል ስራ ሚያዝያ 3 2017 ዓ.ም ለመጀመር ሙሉ ዝግጅት ተደርጎ የነበረ ቢሆንም በነዳጅ እጥረት ምክንያት ታጣቂዎችን ወደ ማዕከላት ማስገባት እንዳልተቻለ አስታውቋል። የብሔራዊ ተሃድሶ ኮሚሽን ህዳር ወር 2017 ዓ.ም ሀገራዊ የዲዲአር ፕሮግራም በይፋ ጀመረ ቢሆንም በትግራይ ተቋርጦ የነበረው የዲዲአር ስራው ተጠናክሮ እንዲቀጥልና ተመላሽ የዲዲአር ፕሮግራም ለማስጀመር የነዳጅ እጥረት ትልቅ እንቅፋት እንደሆነበት ኮሚሽኑ ገልጿል። በፕሪቶሪያዊ ሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በመፍታት የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉና በሂደት በዘላቂነት እንዲቋቋሙ ለማድረግ የተጀመረ ቢሆንም አሁን ላይ ግን ፕሮግራሙ ለመተግበር የነዳጅ እጥረት እንቅፋት መሆኑን የሚመለከተው አካል አስቸኳይ መፍትሄ እንዲሰጥ ኮሚሽኑ ጠይቋል። የዲሞቢላይዜሽን ማዕከላት ጥገናና ማስተካከያ ተደርጎላቸው ተመላሽ ታጋዮችን ለመቀበል ዝግጅት ማጠናቀቃቸውንም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ጀነራል ደርቤ ሞክሪያ በሚቀጥሉት 4 ወራት ውስጥ በትግራይ 67000 የቀድሞ ተዋጊዎችን ወደ ማህበረሰቡ የመቀላቀል ስራ ለማስቀጠል በሚቻልበት ሁኔታ ከትግራይ ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና ምክክር መካሄዱን አስታውሰዋል። ወደ ተለያዩ ሀገራት ለሚጓዙ የሚሰጠው የቢጫ ወባና የፖሊዮ ክትባት በመቀለ ሆስፒታል መጀመሩን የትግራይ ጤና ቢሮ አስታወቀ። ወደ ተለያዩ ሀገራት የሚጓዙ ሰዎች ከዚህ ቀደም አዲስ አበባ በመሄድ ሲወስዱት የነበረ የቢጫ ወባና የፖሊዮ ክትባት በመቀለ አጠቃላይ ሆስፒታል መሰጠት መጀመሩ ካላስፈላጊ ወጪና እንግልት እንደሚቀንስ ተገልጋዮች ገልጸዋል። ለገብረ እግዚአብሔር ገዳሙ ዘገባ ብርቱካን ጌታዬ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የትግራይ ጤና ቢሮና የመቀለ አጠቃላይ ሆስፒታል በጋራ በመተባበር በጦርነቱ ምክንያት ተቋርጦ የነበረውን ወደ ተለያዩ ሀገራት ለመሄድ ሲባል የሚሰጠውን የቢጫ ወባና የፖሊዮ ክትባት በመቀለ አጠቃላይ ሆስፒታል ተጀምሯል። የቢጫ ወባና የፖሊዮ ክትባት ሲከተቡ ያገኘናቸው የሐጅ ተጓዥ ወገኖች እንዳሉት ከአሁን በፊት ክትባቱ በአዲስ አበባ ይሰጥ ስለነበር ላልተፈለገ ወጪና እንግልት እየተጋለጡ እንደነበር በማስታወስ አሁን በመቀለ አጠቃላይ ሆስፒታል መጀመሩ ከእነዚህና ሌሎች ችግሮች መዳናቸውን ይናገራሉ። በጣም የተቀድሞ ሕጅ ዝነበራይ ካብዚ ከድካ አዲስ አበባ ለዓል ታሕት እንዳባልካ ነርካ በፊት አዲስ አበባ ሄደ ነበር ላይታች ይያልክ ክታቡትን የምታገኙም አሁን እዚህ መጀመሩ ከውጭና ከእንግልት ያድናል። በጣም ደስ ብሎናል። ይህንን እድል ላላገኙ ሰዎች እድሉን እንዲያገኙ ተጠናክሮ መቀጠል አለበት። ዝገበርኩምልና ደስ ይልና በጣም ደስ ይልና ክንደይ ክንጋራት አኔርና ክንደይ ቢጫ ወባና የፖሊዮ ክትባት እዚህ በመጀመሩ በጣም ደስ ብሎናል። ካሁን በፊት አዲስ አበባ ሄደ ስትንገላታ በዛ ላይ መሄጃ መምጫ ወጪው አለ፣ ታክሲ ታጣለህ፣ ስንት ችግር ነበረው። አሁን ይህንን ክትባት ከተከተብን በኋላ ወደ ሐጅ ልንጓዝ ነው። የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይልና የመቀለ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ጌታቸው ኪሮስ በበኩላቸው በርካታ ሀገራት ለተጓዦች የሚጠይቁት የቢጫ ወባና የፖሊዮ ክትባት ማረጋገጫ ወረቀት እንደተጀመረና ህብረተሰቡም ተጠቃሚ እንዲሆን ጥሪ አቅርበዋል። ማንተዚ ተራኺብና ዘለና ኩላትና ከምንፈልጦ ዛሬ እዚህ የተገናኘ ነው። ሁላችንም እንደምናውቀው ወደ ሌሎች ሀገራት የሚሄዱ ተጓዦች የሚቀበሏቸው ሀገራት የሚፈልጉት የቢጫ ወባና የፖሊዮ ክትባት ማረጋገጫ ወረቀት ካርድ ይጠይቃሉ። ካሁን በፊት ክትባቱም አዲስ አበባ ነበር የሚሰጠው። ይህ በመቋረጡ ወደ ውጭ ሀገራት የሚሄዱ ሰዎች እየተንገላቱ ነበር። ህብረተሰባችን ትግራይ ላይ በይፋ መጀመሩን ማወቅ አለበት። ተጓዦች ወደ መቀለ ሆስፒታል በመምጣት ተጠቃሚ እንዲሆኑ ማሳወቅ እንፈልጋለን። መቀለ ሆስፒታል ናይ ቢጫ ዓሶ ወይም ደግሞ የሎ ፊቨር ዝባል ክትባት ይዋሃብ ነይሩ እዩ
ክትባቱ ከጦርነቱ በፊት በመቀለ ሆስፒታል ተጀምሮ የነበረ ቢሆንም ለ3 ዓመታት ያክል ተቋርጦ ቆይቷል። አሁን ከነገ ጀምሮ ወደ ውጭ ሀገራት የሚጓዙ ሰዎች ተከትበው እንዲሄዱ አጋጣሚ ተፈጥረዋል። ይህ ለህዝባችን ጥሩ እድል ነው። ካሁን በፊት የፖሊዮ ክትባትም ለህፃናት ነበር የሚሰጠው። አሁን ለአዋቂዎቹም መስጠት ጀምረናል። ተጀምሮ ያለው ክትባት ተጠናክሮ እንዲቀጥል አስፈላጊውን ድጋፍ እንደሚያደርጉ የገለጹት ደግሞ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና ቁጥጥር ባለሙያ አቶ ፍጹም ሀጎስ ናቸው። የመቀሌ ሆስፒታልም ይህንን ኃላፊነት ተቀብሎ ለረጅም ጊዜያት እየሰራ ቢቆይም በጊዜው በገጠመው ችግር ምክንያት መቋረጡ ይታወቃል። ነገር ግን ጊዜ ፈቀደና ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከትግራይ ጤና ቢሮ እንዲሁም ደግሞ ከመቀሌ ሆስፒታል ጋር በመተባበር ዛሬ ተቋርጦ የነበረውን ሰርቪስ ለማስጀመር በመቻላችን ትልቅ ደስታ እየተሰማን የመቀሌ ሆስፒታልም ይህን ኃላፊነት ተረክቦ በነብ እንደሚሰራ ተስፋ በማድረግ ቀጣይነቱንም ደግሞ እንዲሆን ለማረጋገጥ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም አስፈላጊውን ትብብር ሁሉ እንደሚያደርግ በዚሁ አጋጣሚ በዳይሬክቶሬቱ ዳይሬክተር ስም ቃል እየገባን በትግራይ በተካሄደው ጦርነት ወድሞ የነበረው የማይ ሐንሰ የመጀመሪያ ደረጃ ትምህርት ቤት በዩኤን ኦፕስ ጥገና ተደረገለት። ትምህርት ቤቱ የተፈናቃዮች መጠለያ በመሆኑ ተማሪዎች ትምህርታቸውን ለመከታተል ተቸግረው እንደነበር ወላጆችና ተማሪዎች ተናግረዋል። የመለስ አባዲ ዘገባ ነው። ስለሽ ሐጎስ ያቀርበዋል። በትግራይ በተካሄደው ጦርነት ውድመት የደረሰበት በትግራይ ሰሜን ምዕራብ ዞን አስገደ ወረዳ በማይ ሐንሰ የሚገኘው አንደኛ ደረጃ ትምህርት ቤት ከውድመት በኋላ የነበረውን የመማር ማስተማር ሂደት ችግር የሚያቃልል ግብአት ያሟሉ 2 ብሎክ በዩኤን ኦፕስ ተገንብተው ተመርቀዋል። ወላጆችና የትምህርት ቤት ተማሪዎችም ድህረ ጦርነት ትምህርት ለመስጠት በርካታ ችግሮች ያጋጥሟቸው እንደነበር በመግለጽ አሁን ላይ ችግሮቹ መቃለላቸውን ይናገራሉ። ትምህርት ቤታችን ለተፈናቃዮች መጠለያ ሆኖ በዳስ ላይ እንድንማር ተገደን ቆይተናል። አሁን ግን የመማሪያ ክፍል ተሰርቶልናል። ለዚህም ማመስገን ፈልጋለሁ። ተማሪና ብዛሕትዮ እሁል አይኮነንቲ መምህርን የተማሪዎቹ ቁጥር በጣም ብዙ ናቸው። በቂ የሆነ የመማሪያ ክፍል አልነበረንም። በርካታ ውጣ ውረድ ታልፎ ይህ ትምህርት ቤት ወደዚህ ደረጃ በመድረሱም ለዩኤን ኤፕስና ሌሎች ድጋፍ ላደረጉልን አካላት የላቀ ምስጋና እናቀርባለን። እንዳልነበረ የሆነው ትምህርት ቤት ሙሉ በሙሉ እንኳን ባይሆን ትምህርት ቤቱ ተሰርቶልናል። የዩኤን ኦፕስ የጀመረው ስራ ሌሎች አካላትም የሱን ፈር እንዲከተሉ ጥሬን አቀርባለሁ። የአስገደ ወረዳ አስተዳዳሪ አቶ ዘርአይ ኃይለ የተሰራው ስራ የወደሙ ተቋማት መልሶ ለመገንባት እንደሚቻል ማሳያ የሆነ ስራ ነው ብለዋል። ትግራይ ናይ መሃይም ሙዚየም እንደተነጽ በጦርነቱ የትግራይ ህዝብ ብዙ በደልና ውድመት ደርሶብናል። ነገር ግን የማይቻል ነገር ስለሌለም ይህን የመሰለ ያማረ መማሪያ ክፍል ተሰርቶም ከዳስ ወደ ክላስ መዘዋወራችን የማይ ሐንሳ ነዋሪዎችና ተማሪዎች እንኳን ደስ ያላችሁ። የዩኤን ኦፕስ አስተባባሪ ታውምዳ አሮን በግንባታው ሂደት ላይ ለተደረገው ድጋፍ በማመስገን የተማረ ትውልድ ተረካቢ እንዲኖር ወሳኝ መሆኑን ይገልጻሉ። የትግራይ መልሶ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴዎድሮስ ገብረ እግዚአብሔር በበኩላቸው ትግራይ ላይ የተፈጸመው ዘርፈ ብዙ ውድመት መልሶ ለመገንባት ጥረት እየተደረገ እንደሚገኝ ያብራራሉ። استفላለዩ አብ ትግራይ ክነጥፉ ዝኽእሉ መዳረክቲ አካላት ኮይና የትግራይ መልሶ ግንባታ ላይ ከሚሰሩ የተለያዩ ድርጅቶችና ባለድርሻ አካላት ጋር በመሆን በትምህርት፣ ጤና፣ ውሃ ዘርፍና ሌሎች የማህበራዊ ኑሮ ችግሮችን በማቃለል ደረጃ በደረጃ ለመቅረፍ ስራዎች ተጀምረዋል። ትምህርት ቤቱን ለመስራትና ግብአቶቹን ለማሟላት ከ30 ሚሊዮን ብር በላይ ወጪ መደረጉን በወቅቱ ተገልጿል። የአእምሮ ውስንነት ያላቸው ህጻናት የተሟላ የትምህርት አገልግሎት እንዲያገኙ በማድረግ መጪው ዕድላቸው የተሻለ ማድረግ ይገባል ሲል በመቀለ ከተማ የሚገኘው የሰውሒ ንጉስ አንደኛ ደረጃ ትምህርት ቤት ገለጸ። የትምህርት ቤቱ አስተዳደር ይህንን ያለው ዓለም አቀፍ የኦቲዝም ቀንን ባከበረበት ወቅት ነው። ለህይወት ሽበሺ ዘገባ ታሪክ ፍስሐ ተመልክቷለች። ዓለም አቀፍ የኦቲዝም ቀን በዕግበት የአእምሮ እድገት ውስንነት መርጃ ማህበር አስተባባሪነት በመቀለ ከተማ በሚገኘው ሰውሒ ንጉስ አንደኛ ደረጃ ትምህርት ቤት ላይ ተከብሯል። የሰውሒ ንጉስ አንደኛ ደረጃ ትምህርት ቤት አስተማሪ የሆኑት መምህር ዘርአይ ገብረ ማርያም የልጃቸውም ይሁን የሌሎች የአእምሮ ውስንነት ያላቸው ህጻናትን መጪው ዕድል የተሻለ ለማድረግ አለመው ወደ ስራው መግባታቸውን ይገልጻሉ። አፍቶም ውስን ቤት አእምሮ ወደይን ሄለይ
የአእምሮ እድገት ውስንነት ካላቸው ህጻናት መካከል ልጅ የሚገኝበታል። እዚህ ሳስተምር የልጄ ችሎታ እንዲዳብርና ከሰዎች ጋርም እንዲውል በሚል ነው ልጄ እዚህ አስገብቼ እኔም በማስተማር ላይ ያለሁት። ይሁን እንጂ በዚህ ረገድ ማህበረሰባችን ያለው ግንዛቤ ትንሽ በመሆኑ የአእምሮ እድገት ውስንነት ያላቸው ልጆች ቤታቸው እንዲውሉ ሲደረግ ነው የሚስተዋለው። ወይዘሮ ለተ ብርሃን ግደይ በበኩላቸው ልጃቸው በግል ትምህርት ቤት ይማር እንደነበር ገልጸው የአእምሮ ውስንነት ስላለው ግን ሲማርበት ከነበረው ትምህርት ቤት ለማስወጣት መገደዳቸውን ይገልጻሉ። ገለልትነት አለ በጣም ማህበረሰቡ የግንዛቤ እጥረት ስላለበት የአእምሮ እድገት ውስንነት ያለባቸውን ህጻናት የማግለል ሁኔታ ይስተዋላል። እኔ በበኩሌ በዚህ ምክንያት ልጄ ሲማርበት ከነበረበት የግል ትምህርት ቤት ለማስወጣት ተገድጃለሁ። የሰውሒ ንጉስ አንደኛ ደረጃ ትምህርት ቤት ታዲያ ይላሉ አስተያየት የሰጡት ወላጆች ልጆቻቸው የተሻለ አመለካከት እንዲያዳብሩ ትልቅ ሚና መጫወቱን በመግለጽ ይሁን እንጂ ባላቸው ማህበራዊ ኢኮኖሚያዊ ችግር ምክንያት በርከት ያሉ ወላጆች ልጆቻቸው ከትምህርት ገበታ እንዲርቁ ለማድረግ እየተገደዱ መሆናቸውን ነው የሚያስረዱት። ትምህርት ጽቡቅ እዩ ደቅና እዚህ ትምህርት ቤት ከገቡ በኋላ ልጆቻችን የተሻለ ለውጥ አሳይተዋል። የመጫወትና ቃላቶችን ማውጣት የመጀመር ሁኔታ ይታይባቸዋል። ከሰው ጋር በመቀላቀልም ሰውን የመላመድ ልምድ እያመጡ ነው። ትራንስፖርት ሲናም ኮኺሓን ክላጭ ኻሊ ኮይኖም ዝምለሱኒው ከውኪሓና ላጭ እንዲሁም ሩቅ ክፍለ ከተማ ያሉ ወላጆች መንገድ ስለሚርቅባቸውና ባላቸው ኢኮኖሚ ችግር የትራንስፖርት ስለሚያጡ ልጆቻቸው ቤት ለማዋል የተገደዱበት ሁኔታ ላይ ነው ያለው። እንዲሁም ደግሞ ለሚንከባከቡ አካላት የሚከፈል ብር ከኪስ በመሆኑ ይህንን በማጣት ከትምህርት ቤት ማስወጣት ሳይፈልጉ ልጆቻቸው ቤት እንዲውሉ የሚያደርጉ ወላጆች በርካታ ናቸው። ትምህርት ቤቱ የአእምሮ እድገት ውስንነት ያላቸው ወገኖች የተሻለ ጤናና አመለካከት እንዲያዳብሩ አልሞ እየሰራ እንደሆነ የገለጹት የሰውሒ ንጉስ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መዝገበ ተካም ይሁን እንጂ እስካሁን ያገኙት ድጋፍ እንደሌለና በዚህም በርካታ ችግሮች እያጋጠማቸው እንደሆነ አስረድተዋል። ቀንዲ ዘልዮም ነገራት ታዩ ናሞያ ናሽመና የሚያስፈልጓቸው የተለያዩ የእንጨትና ሌሎች ሙያዎች ነው። የኛ ፍላጎትም ይህን ሙያ ይዘው እንዲወጥልን ነው። ይህ ለቀጣይ እንደ እቅድ የያዝነው ጉዳይ ቢሆንም እስካሁን የሚያግዘን አካል የለምና ችግሮች ያጋጥሙናል። ስለሆነም ይላሉ ርዕሰ መምህሩም ትምህርት ቤቱ ወደ አዳሪ ትምህርት ቤት በመቀየር የአእምሮ እድገት ውስንነት ያላቸው ህጻናትን ችግር መፍታት ያስፈልጋል። ለዚህም መንግስት በቀጣይነት ይሰራበት ዘንድ ጠይቀዋል። ብርክት ዝበሉ ተማሃሮ ናይ ትምህርት እድል ክረክቦ አይኻ በርከት ያሉ ተማሪዎች የትምህርት እድል ማግኘት አልቻሉም። በተለይ ትምህርት ቤቱ አዳር ትምህርት ቤት ባለመሆኑ ብዙ ፈተናዎች አሉን። ስለሆነም ትምህርት ቤቱ አዳር ትምህርት ቤት እንዲሆንልን ነው ፍላጎታችን እና እንደ ትምህርት ቢሮ ማሟላት ያለባቸው ነገሮች ቢያግዘን፣ በአጠቃላይ ግን መንግስታዊና መንግስታዊ ያልሆኑ ተቋማት ቢያግዙን እላለሁ። የአእምሮ ውስንነት ያላቸው ወገኖች ችግሮችን ለመፍታት ለማህበረሰቡ ግንዛቤ በማስጨበጥ ረገድ ትኩረት ተደርጎ ሊሰራበት ይገባል ያሉት ደግሞ የዕግበት የአእምሮ እድገት ውስንነት መርጃ ማህበር አስተባባሪ አቶ ግርማይ ሽኑን ናቸው። ዓለም አቀፍ የአእምሮ ውስንነት ቀን ግንዛቤ በማስጨበጥና ተቀባይነት እንዲኖረው በመስራት በየዓመቱ በወርሃ ሚያዝያ እንደሚከበር ይታወቃል። የአሜሪካው ጤና ሚኒስትር የኦቲዝም መንስኤ መስከረም ወር ላይ ይፋ እንደሚደረግ አስታወቀ። የጤና ሚኒስትሩ ሮበርት ኤፍ ኬኔዲ ጁኒየር እየተስፋፋ ያለውን የኦቲዝምን መንስኤ በ5 ወራት ውስጥ ለማወቅ መጠነ ሰፊ ምርመራና ጥናት እንደሚደረግ ተናግረዋል። ለ10 ዓመታት ጥናት ሲደረግበት የቆየውንና ውስብስብ መሆኑን የሚያመለክቱት ባለሙያዎች የኦቲዝምን መንስኤ መረዳት ሚኒስትሩ እንደሚሉት በወራት ውስጥ የሚደረስበት ቀላል ጉዳይ አይሆንም በማለት ሙከራውን የተሳሳተና ተጨባጭ ያልሆነ ሲሉ ተችተዋል። በቅርቡ በትራምፕ የተሾሙት የአሜሪካ ጤና ሚኒስትሩ ኬኔዲ ኦቲዝም ከክትባት ጋር የተገናኘ ነው የሚል ንድፈ ሀሳቦችን የሚያራምዱ ሲሆኑ ሐሙስ ዕለት በተካሄደው የካቢኔው ስብሰባ ላይ በቀጣይ ወራት የሚደረገው ምርምር ከዓለም ዙሪያ በመቶዎች የሚቆጠሩ ሳይንቲስቶችን ያሳትፋል ብለዋል። በመጪው መስከረም እየተስፋፋ ያለው ኦቲዝም መንስኤው ምን እንደሆነ እናውቃለን፣ ይህም አጋላጭ የሆኑትን ምክንያቶች ለማስወገድ ያስችለናል ሲሉ የጤና ሚኒስትሩ ተናግረዋል። በጥናቱ የክትባቶችን ተጽዕኖ የምንመረምር ሲሆን ለኦቲዝም ምክንያት ሊሆኑ የሚችሉ ሁሉንም ጉዳዮችን እንመለከታለን ሲሉ የጤና ሚኒስትሩ ለፎክስ ኒውስ ተናግረዋል። የመንግስት መረጃ እንደሚያመለክተው ከአውሮፓውያኑ 2000 ወዲህ በአሜሪካ ውስጥ የኦቲዝም መጠን በከፍተኛ መጠን ጨምሯል። በ2020 ከ8 ዓመት ታዳጊዎች መካከል የኦቲዝም ክስተት መጠን 2.77 በመቶ መድረሱን የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም